ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። እኔ በነፃነት ለመኖር የተፈቀደልኝ ሰው ነኝ። በነፃነት መናገርን የሰጠኝ ደግሞ ተፈጥሮ ነው፣ እግዚአብሔር ነው የሰጠኝ። ቤተክርስቲያኑን ሲጠብቁ በነበሩ ክርስቲያኖች ላይ ድምጽ በሌለው መሳሪያ ሌሊት 7 ሰዓት ላይ በመምጣት ጉዳት በመፈጸም መቃኝ ቤተክርስቲያኑን በማፈራረስ የተወሰኑ ኦርቶዶክሳውያን ምዕመናን ተጎድተውብናል። አብያተ ክርስቲያናት በዛ ያለው መቃኝ ቤተክርስቲያንም ደግሞ ፈርሶብናል። ሰላም ውድ ቤተሰቦቼ፣ በቅድሚያ ሰላምታ ይድረሳችሁ። በእያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ዛሬ እንግዲህ ይዤላችሁ የመጣሁተኝ በዛሬው ዕለት ብፁዕ አቡነ አብርሃም በገናናው መልአክ በቅዱስ ገብርኤል በዓል በመገኘት ዝምታቸውን ሰብረዋል። የደረስንበት ዘመን ዘመነ ሰማዕታት ነው፣ ሰው ወጥቶ የማይመለስበት እጅግ አደገኛ ዘመን ላይ ደርሰናል እያሉ መልእክታቸውን ሲያስተላልፉ እንመለከታቸዋለን። እንግዲህ ብፁዕ አባታችን በዚህ ልክ አምርረው እንዲናገሩ ያደረጋቸው ምን ይሆን የምንመለከተው ይሆናል። በሌላ በኩል ደግሞ በማዕከላዊ የኢትዮጵያ ክልል በዱና ወረዳ አንድ የእስጢፋኖስ ቤተክርስቲያን ሙሉ በሙሉ በማፍረስና በአማኞች ላይም ጥቃት ደርሷል። በዚህ ጉዳይ ደግሞ የሀገረ ስብከቱ እንዲሁም ቅዱስ ሲኖዶስ መግለጫ ወጥቷል። የምናየው ወይም የምንመለከተው ይሆናል። ሌላ በኩል ደግሞ ሰሞኑን በተለያዩ የሶሻል ሚዲያ እንደተመለከታችሁት አርቲስት አስቴር በዳኔ ኢትዮጵያ የኔ ብቻ ናት ብሎ የሚያስብ አንድ ብሔርና አንድ ሃይማኖት አለ ብላ መናገሯ ይታወቃል። በዚህ ንግግሯም ብዙ ኢትዮጵያውያንን እንዳስከፋች እንዳስቀየመች በተለያዩ የሶሻል ሚዲያ ስንመለከተው ቆይተናል። ታዲያ በዚህ ጉዳይ ላይ በዛሬው ዕለት እንግዲህ መልስ ሰጥታበታለች፣ የምንመለከተው ይሆናል። ታዲያ እናንተ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ ቪዲዮው። ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። በቪዲዮ እንደሰማችሁት ብፁዕ አባታችን ብፁዕ አቡነ አብርሃም እንግዲህ በዛሬው ዕለት በድሮን ለሞቱት በድሮን ለተጨፈጨፉት መነኮሳት ድምፅ አሰምተዋል ማለት ነው። እንግዲህ ክርስቲያኖች በየቦታው በየመንገዱ እንዲሁም አገር ሰላም ብለው በተቀመጡበት በተለያየ መልኩ ሕይወታቸውን እያጡ ነው ያሉት ብፁዕነታቸው አሁን ያለንበት ዘመን የሚሞቱት ክርስቲያኖችን ምን ብለን ምንሰይመው ግራ ገብቶናል። አዋጅ አዋጅ ተብሎ ስላልተጨፈጨፍን እንጂ አሁን ላይ ከድሮ ሰማዕት ከሆኑት አሁን ላይ የክርስቲያኖች ሞት ስደት በዝቷል፣ ከበፊቱም ይበልጣል። የድሮ ዘመን ሰማዕትነት ግልጽ የሆነ ክርስቲያኖችን ማሳደድ፣ መግደል፣ መጨፍጨፍ ነበር። ያሁን ግን ምን ብለን ስም እናወጣለት በማለት ብፁዕነታቸው በሀገራችን በክርስቲያኖች ላይ የሚደርሰውን መገደል፣ መፈናቀል፣ መጨፍጨፍ እንግዲህ በዛሬው ዕለት አውግዘዋል ማለት ነው። በተለይ በገዳም የሚኖሩ መነኮሳት አባቶችና እናቶች ላይ የሚደርሰው ጭፍጨፋ ሊቆም ይገባል። እንደሚታወቀው የገዳም አባቶች ምንም አይነት እንግዲህ የፖለቲካ ዓላማ የሌላቸው ሕይወታቸውን ለእግዚአብሔር የሰጡ ናቸው። ነገር ግን በተለያየ መልኩ ሲሞቱና ሲገደሉ እንመለከታለን ማለት ነው። በዚህ ጉዳይ የክርስቲያኖች ሞት፣ የክርስቲያኖች ስቃይ፣ የክርስቲያኖች እንግልት፣ የክርስቲያኖች መሰደድ፣ የክርስቲያኖች መፈናቀል ሊቆም ይገባል በማለት እንግዲህ በዛሬው ዕለት ብፁዕነታቸው በአጽንኦት አሳስበዋል፣ አውግዘዋል ማለት ነው። ታዲያ እናንተ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን። ቤተክርስቲያን የሀዲያና ስልጤ ሀገረ ስብከት የአመካ ወረዳ ቤተ ክህነት
ምናልባት ሰሞኑን በተለያየ ሶሻል ሚዲያ ላይ ስታዩት ሲዘዋወር የሰነበታችሁት አንድ በሀገረ ስብከታችን የተከሰተ ተግባር አለና ያንን ማጥራት ስለሚያስፈልግ ግንዛቤ የሌላችሁ ሰዎች ግንዛቤ መውሰድ እንድትችሉ በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ በበታራ ቦምቦያ ልዩ ስሙ ታችኛው በታራ ታችኛው ቀበሌ ላይ የሚገኝ እዛ አካባቢ ላይ የሚኖሩ ኦርቶዶክሳውያን አምልኮታቸውን ለመፈጸም ሰው ሲሞትባቸው ሥርዓተ ቀብር ለማከናወን ከ20 ኪሎ ሜትር በላይ ተጉዘው ነበረ ይህን አገልግሎት የሚያገኙት። ከሰዎች ባገኙት በስጦታ ባገኙት መሬት ላይ መቃኞ ቤተ ክርስቲያን በሰማዕቱ በቅዱስ እስጢፋኖስ ስም የሚሰየም ሰርተው ነበርና አንዳንድ የሚቀሩ ከመንግስት ጋር ያላለቁ ጉዳዮች እንዳሉ ቢሆንም መቃኞ ቤተ ክርስቲያኑን ሰርተው ወንጌል እየተሰበኩበት እየተገለገሉበት ያለውን መቃኞ ቤተ ክርስቲያን ባለፈው በሶሻል ሚዲያ ላይ እንዳያችሁት የሃይማኖት መልክ ያላቸው ኃይሉን ግን የካዱ ምክንያቱም የሃይማኖት ሰዎች ሊያደርጉት የማይገባውን እኩይ የሆነውን ተግባር በመፈጸም በኦርቶዶክሳውያን አማኞች ላይ ቤተ ክርስቲያኑን ሲጠብቁ በነበሩ ክርስቲያኖች ላይ ድምፅ በሌለው መሳሪያ ሌሊት 7 ሰዓት ላይ በመምጣት ጉዳት በመፈጸም መቃኞ ቤተ ክርስቲያኑን በማፈራረስ የተወሰኑ ኦርቶዶክሳውያን ምዕመናን ተጎድተውብናል። አብያተ ክርስቲያናት በዛ ያለው መቃኞ ቤተ ክርስቲያንም ደግሞ ፈርሶብናል። መፍረሱ ይህን ተግባር ለፈጸሙ ግለሰቦች የትኛውንም ሃይማኖት ይወክላሉ ብለን እኛ አንደመድምም። ምክንያቱም የሃይማኖት ሰዎች መገለጫቸው ፍቅር እንጂ አብያተ ክርስቲያናትን ማፍረስ፣ ግለሰቦችን መጉዳት፣ ግለሰቦችን መደብደብ እንዳልሆነ ስለምናምን በየትኛውም የሃይማኖት ተቋም ውስጥ የሚሰበከው ወንጌል ፍቅር፣ ሰላም፣ አንድነት፣ ህብረት ስለሆነ እነዚህን ተግባር የፈጸሙ ሰዎች የዚህ ቤተ እምነት ተከታይ ናቸው ብለን እኛ መናገር አንፈልግም። ይሄ እንዳጠቃላይ የሚወገዝ ሁላችንም ልናወግዘውና ከዚህ እኩይ ተግባር ሰዎችም እንዲመለሱ ልንጸልይላቸው የሚገባ ጉዳይ ስለሆነ ይህንን ጉዳይ የመንግስት አካላት ተከታትለው መመሪያ የሰጡ ካሉ ያስፈረሱ የፈጸሙ አካላት ካሉ ተገቢውን ክትትልና የማጣራት ስራ ሰርቶ እርምጃ እንዲወስድና ኦርቶዶክሳውያን እንዲካሱ በሰላማዊ መንገድ በንግግር በመግባባት በደብዳቤ ልውውጥ ጉዳዩን ለመፍታት ጥረት እየተደረገ ነው። ስለዚህ መቃኞ ቤተ ክርስቲያን ስለፈረሰ በሶሻል ሚዲያ ላይ እኛም ተነስተን ሌሎች ሰዎችን መሳደብ፣ ሌላ ቤተ እምነትን ማንቋሸሽ ከኦርቶዶክሳውያን የማይጠበቅ ተግባር ስለሆነ ከኛ የሚጠበቀው እንኳን ፈረሰ ጥቂት መቃኞ የጭቃ ቤት ነበር የተሰራው በሲሚንቶ በብሎኬት አድርገን የተሻለ ቤተ ክርስቲያን ተነጋግረን ከመንግስት ጋር ጨርሰን እንሰራለን። አንሰራም እንዴ? እንሰራለን። እግዚአብሔር ማመስግኑት። ሰዎች እናጠፋለን ብለው ቤተ ክርስቲያን ያፈርሳሉ፣ ያቃጥላሉ፣ ክርስቲያኖችን ይገፋሉ። በእርግጥ እየተገፋን እየተገደልን እንበዛለን የሚለውን የሞኝነት ስብከት ዛሬ ላይ ለኛ አይሰራም። ግን የሚፈርሰውን መቃኞ ቤተ ክርስቲያን በጭቃ የተሰራውን የተሻለ አድርገን አጠንክረን ተባብረን እጅ ለእጅ ተያይዘን የፈረሰውን ቤተ ክርስቲያን መልሰን እንሰራለን። ከመንግስት ጋር ያለውን ንግግር ሁኔታዎችን ከጨረሰን በኋላ በዛ አካባቢ ላይ ስለሚሰራው ቤተ ክርስቲያን ወደ እናንተ እንመጣለንና እስከዛው ግን የተጎዱ ክርስቲያኖች አሉ። እነሱም መጠየቅ በሚያስፈልጋቸው የፈረሰውን ቤተ ክርስቲያን ለመስራት ስንነሳ ደግሞ ቆርቆሮም ብሎኬትም ሲሚንቶም በማገዝ የበኩላችሁን አስተዋጽኦ እንድታበረክቱ። ከዛ ውጭ ግን በሶሻል ሚዲያ ላይ መሳደብ፣ ሌላ ቤተ እምነትን ማንቋሸሽ ተገቢ ስላልሆነ ከዚህ ተግባር እንድትቆጠቡ በሀገረ ስብከታችን ስም አደራ እንላለን። አምላካችን እግዚአብሔር በነገር ሁሉ የረዳን ያገዘን የጠበቀን
የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁ እኔ በነፃነት ለመኖር የተፈቀደልኝ ሰው ነኝ። በነፃነት መናገርን የሰጠኝ ደግሞ ተፈጥሮ ነው፣ እግዚአብሔር ነው የሰጠኝ። ሀሳቤን እናገራለሁ። ስናገር ግን የሆነ ለመወደድ ለመከበር የሆነ ደረጃ ለማግኘት ከህብረተሰቡ መሀል ምናምን ሳይሆን I am the part of the society። እኔ እዚህ ሀገር ላይ ቤተሰብ መስርቼ የምኖር ሰው ነኝ። ለሌሎች ህፃናትም የህፃናት መጽሐፍ ደራሲ እንደመሆኔ መጠን ለሌሎች ህፃናትም የሚኖሩባት ሀገር እንዲኖራቸው ፈልጋለሁ፣ ሳላዳላ ማለት ነው። ስለዚህ መጀመሪያ ያንን አይነት ንግግር የምናገረው ለራሴ ጭምር ነው፣ ለልጆቼ፣ ለቤተሰቤ። ኢትዮጵያ ውስጥ ያሉ ልጆች ነገ ሀገር እንዲኖራቸው በዝምታ ለምን እናልፋለን? ሞቲቫችን ማለት ነው። እንግዲህ እንደሰማችኋት አስቴር በዳኔ አንድ ብሔርና አንድ ሃይማኖት ኢትዮጵያ የኔ ብቻ ናት ብሎ የሚያስብ በአሁኑ ትውልድ እየተቀጣ ይገኛል ብላ በአደባባይ ያወራች መሆኑ ይታወቃል። ያ ንግግር ግን ትክክል ወይም ተቀባይነት ያገኘች መስሏት ይሁን አላቅም፣ አሁንም በድጋሚ የተናገርኩት ነገር ትክክለኛ ነኝ ወይም የመናገር መብት ከእግዚአብሔር የተሰጠኝ ነው። ሲቀጥል ደግሞ የህፃናት መጽሐፍ ደራሲ ነኝ፣ እንዲሁም ቤተሰብ መስርቼ በዚሁ በኢትዮጵያ ውስጥ ነው የምኖረው እያለች ትገኛለች ማለት ነው። እንግዲህ የህፃናት መጽሐፍ ደራሲ ከሆነች ምን እንደምታስተላልፍ እንግዲህ ፈጣሪ ወቀው። ለማንኛውም ዘረኝነትን ከመስበክ ይልቅ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር ብሰብኪ ባይነኝ። ለስሙ ለሀገር ሰላም ምክክር ተሳታፊ ነሽ። ታዲያ የኢትዮጵያ ህዝብ ከአንቺ ምን ይማራል? ለማንኛውም የተናገርሽው ነገር የሚያጋድል ወይም የጥላቻ ንግግር መሆኑን አምነሽ በአደባባይ ይቅርታ መጠየቅ አለብሽ ባይነኝ። በዚህ ጉዳይ ታዲያ የእናንተ ሀሳብ ምን ይመስላል? ሀሳባችሁን በኮሜንት አስቀምጡልኝ።